ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ ነው የተበላበበ ከእናንተ ጋር የጋራ ቆይታ ማድረግ ይሆናል። ለሰዓቱ የደረሱ ከሀገር ውስጥ እንዲሁም ከባህር ማዶ መረጃዎች ይዘናል። ወደ ቀዳሚው እናልፋለን። በደብረ ብርሃን ሆስፒታል ባለፉት 3 ቀናት በነጻ ሕክምና የ1034 ዜጎች የአይን ብርሃን መመለስ መቻሉን አስታወቀ። ደብረ ብርሃን ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ከኪዮር ብላይንድነስ ጋር በመተባበር ከህዳር 15 ቀን ጀምሮ ነጻ የአይን ሞራ ግርዶሽ ህክምና እየሰጠ መሆኑን አስታውቋል። በዚህም የነጻ ህክምና አገልግሎት ባለፉት 3 ቀናት የ1034 ዜጎችን የአይን ብርሃን መመለስ መቻሉን የሆስፒታሉ ዋና ስራ አስኪያጅ አቶ ጥላሁን ሙሉጌታ ለብስራት ራዲዮ ተናግረዋል። ሆስፒታሉ ኪዮር ብላይንድነስ ከተሰኘው ግብረሰናይ ድርጅት ጋር በመተባበር ላለፉት 4 ዓመታት ለ5398 ሰዎች ነጻ የአይን ሞራ ግርዶሽ ህክምና አገልግሎት መስጠቱን ገልጿል። አገልግሎቱ እድሜያቸው የገፋ ዜጎች ጭምር የአይን ብርሃን መመለሱንና መደበኛ ህይወታቸውን እንዲመሩ ያስቻለ መሆኑንም ተጠቁሟል። ህክምናው እስከ ህዳር 20 ቀን 2018 ዓ.ም ድረስ እንደሚቀጥል የተገለጸ ሲሆን ከ2000 በላይ የአይን ሞራ ግርዶሽ ህክምና ይሰጣልም ተብሏል። የአይን ሞራ ግርዶሽ መንስኤ የእድሜ መግፋት ሲሆን በዓለም ሆነ በኢትዮጵያ በቀዳሚ አይነ ስውርነት የሚያመጣ በሽታም ነው። ከታካሚዎቹ መካከል ላለፉት 3 ዓመታት መንቀሳቀስ ቀርቶ የሚመገቡትን ምግብ ማየት ያልቻሉ እናት ይገኙበታል የተባለ ሲሆን የአይን ሞራ ግርዶሽ በጊዜ ከታከመ የሚድን በመሆኑም ችግሩ ያለባቸው ሰዎች በጊዜ ምርመራ ማድረግና መታከም እንዳለባቸው አቶ ጥላሁን ሙሉጌታ ጨምረው ለብስራት ራዲዮ ተናግረዋል ስትል መባወርቅነት ዘግባለች። በፍኖተ ሰላም ከተማ የዝርፊያ ወንጀል ሲፈጽሙ የተያዙ 2 የሰላም አስከባሪ አባላት በ25 ዓመት ጽኑ እስራት ተቀጡ። በፍኖተ ሰላም ከተማ አስተዳደር ከህግ አግባብ ውጪ የግለሰቦችን ስልክ በመጠቀም የዝርፊያ ወንጀል የፈጸሙ 2 የሰላም አስከባሪ አባላት መቀጣታቸውን የከተማ አስተዳደር ፖሊስ ጽህፈት ቤት አስታውቋል። በጽህፈት ቤቱ የወንጀል ምርመራ ንዑስ ክፍል ኃላፊ ዋና ሳጅን ዘላለም ጥላሁን እንደገለጹት በጃቢ ጠህናን ወረዳ የሰላም አስከባሪ አባል የነበሩት ቅዱስ እያሱና ኤልያስ ገበየው ድርጊቱን ሲፈጽሙ ቆይታቸው ተገልጿል። በዚህም ሰኔ 15 ቀን 2017 ዓ.ም ምሽት ላይ የቀድሞ ልዩ ኃይል ልብስ በመልበስና የጦር መሳሪያ በመያዝ በከተማ አስተዳደር የተለያዩ አካባቢዎች የ5 ግለሰቦች የእጅ ስልክ በኃይል በመጠቀም የዝርፊያ ወንጀልን ፈጽመዋል። የከተማ አስተዳደሩ ከግል ተበዳዮች የደረሰውን ጥቆማ በመያዝ ከህብረተሰቡ ጋር በመተባበር ወንጀል ፈጻሚዎቹን የዘረፏቸው 5 ስማርት ስልኮችንና ለዝርፊያ ከተጠቀሙበት ክላሽንኮቭ መሳሪያ በቁጥጥር ስርም አውሏቸዋል። የወንጀል ምርመራ ክፍሉም የሰውና የሰነድ ማስረጃ በማደራጀትና ምርመራውን በማጠናከር በምዕራብ ጎጃም ዞን ፍትህ መምሪያ በኩል ክስ እንዲመሰረትባቸው ማድረጉን ብስራት ራዲዮ ከዞኑ ያገኘው መረጃ አመላክቷል። የምዕራብ ጎጃም ዞን ከፍተኛ ፍርድ ቤትም ከፖሊስና አቃቢ የቀረበለትን የሰውና የሰነድ ማስረጃ በማጣራት ተከሳሾቹ ላይ የጥፋተኝነት ውሳኔ ማስተላልፏል። ከፍተኛ ፍርድ ቤቱ ህዳር 16 ቀን 2018 ዓ.ም በዋለው ችሎት 2 ተከሳሾች እያንዳንዳቸው በ25 ዓመት ጽኑ እስራት እንዲቀጡ ውሳኔም ተላልፎባቸዋል። ገዳ ባንክ ለተደራጁ ወጣቶች 10 ተሽከርካሪዎችን በብድር ሰጠ። ባንኩ ከናይስ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ጋር የመግባቢያ ሰነድም ተፈራርሟል። ገዳ ባንክ ሸገር አሶሲዬሽን ኢንተርፕራይዝ የተባለ ክህሎትና የስራ ፈጣሪ ያላቸው ወጣቶች አሰልጥኖ የገንዘብ ድጋፍ እንዲያገኙ እየሰራ ካለ ተቋም ጋር በመተባበር ከአካባቢ ብክለት ነጻ የሆነ ተሽከርካሪዎችን ከናይስ ትሬዲንግ ወጪ ቆጣቢ አሽከርካሪዎችን እንዲያገኙና ተጠቃሚ እንዲሆኑ ማድረጉን አስታውቋል። በዚህም መሰረት ከናይስ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ድርጅት ጋር የመግባቢያ ሰነድ በዛሬው ዕለትም ተፈራርሟል። የናይስ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር መስራች ዶክተር ዳለታ ሙለቱ ለብስራት ራዲዮ እንደገለጹት በሀገር ውስጥ የሚገጣጠሙ ተሽከርካሪዎችን ግዢ የሚደረግበትን ወጪ ባንኩ እንዳመቻቸላቸው ማስታውቀዋል። በ6 ወራት ውስጥ ከ600 በላይ ተሽከርካሪዎችን ማስገባት አቅዷልም ሲሉ የተናገሩት ዶክተር ዳለታ በ1 ዓመት ውስጥ እስከ 1000 ለመድረስ እቅድ አለን ሲሉም ተናግረዋል። ተሽከርካሪዎቹ የማህበረሰቡን ችግር ይቀርፋሉ የተባለው ሙሉ በሙሉ በኤሌክትሪክ የሚሰራ እንዲሁም አቅጣጫ ጠቋሚ ጂፒኤስ ያለውም ነው። ተሽከርካሪው እስከ 15 የሚሆኑ ሰዎችን በጋራ ሆነው ሊጓጓዙ የሚችሉበት ሲሆን ወጪ ቆጥበው መጓጓዝ የሚችሉበት የክፍያ ስርዓቱንም በኪዋር ኮድና በራሱ የሆነ ካርድ ያለው ሲሆን በአንድ ፌርማታ ክፍያው 30 ብርም ነው። አዲስ አበባ ከ10,000 በላይ በኤሌክትሪክ የሚሰሩና ለተሳፋሪዎች ደህንነት የተጠበቀ የህዝብ ትራንስፖርት እንደሚያስፈልጋት በመድረኩ ገልጸዋል ስትል ሳምራይ ስዩም ዘግባለች። ተመልካቾቻችን የሀገር ውስጥ መረጃዎቻችን እነዚህ ነበሩ። አሁን ደግሞ ወደ ባህር ማዶ እናልፋለን። በሆንግ ኮንግ በከፍተኛ የእሳት ቃጠሎ የሟቾች ቁጥር ቢያንስ 55 ደረሰ።
በሆንግ ኮንግ ታይፓ አውራጃ ውስጥ በህዝብ መኖሪያ ቤት ላይ በደረሰ ከፍተኛ የእሳት ቃጠሎ ቢያንስ 55 ሰዎች ህይወታቸው ሲያልፍ ከ270 የሚበልጡ ሰዎች እስካሁን ያሉበት ሁኔታ ማወቅ አልተቻለም። ባለስልጣናቱ ሐሙስ ጠዋት አደጋውን አስመልክቶ እንደተናገሩት በእሳቱ የተጎዱ 7 ህንጻዎች መካከል በአራቱ ውስጥ ያለውን አደጋ በቁጥጥር ስር ማዋሉንና የተቀሩትን ህንጻዎች እስከ ምሽት ካልሆነም አርብ ማለዳ ድረስ ለማብረድ ተስፋ አድርገዋል። እሳቱ ጋብ ሲል እሳቱ መጀመሪያ እንዴት እንደተቀሰቀሰና ማን ሊጠየቅ ይገባል የሚለውን ጥያቄዎች ምላሽ እንደሚያገኙም ይጠበቃል። 3 የኮንስትራክሽን ድርጅት ስራ አስፈጻሚዎች እሳቱ በፍጥነት እንዲዛመት አስችለዋል ከሚባሉ ተቀጣጣይ ቁሶች ጋር ተያይዞ በሰው ግድያ ወንጀል ተጠርጥረው በቁጥጥር ስር ውለዋል። የቻይና ኩባንያ እሳት አደጋውን በቁጥጥር ስር ለማዋልና የማገገሚያ ጥረቶችን ለማገዝ የገንዘብ ድጋፍ እየሰጡም ይገኛሉ። የስፖርት አልባሳት ኩባንያ አንሳ ግሩፕ በጥሬ ገንዘብና ለመሳሪያ የ3.8 ሚሊዮን የአሜሪካ ዶላርም ለግሷል። የሸማቾች ቴክኖሎጂ ኩባንያ ዢኦሚ 10 ሚሊዮን የሆንግ ኮንግ ዶላር ድጋፍ ሲለግስ የቲክቶክ የወላጅ ኩባንያ ባይትዳንስ 10 ሚሊዮን የሆንግ ኮንግ ዶላር እንዲሁም የአሊባባ መሳሪያዎች ጃክማ የበጎ አድራጎት ድርጅት ጃክማ ፋውንዴሽን 30 ሚሊዮን የሆንግ ኮንግ ዶላር ለመስጠትም ቃል ገብተዋል። በሆንግ ኮንግ ያለው ስሜት ከድንጋጤ ወደ ቁጣም ተቀይሯል። ለቃጠሎ ተጠያቂ ማን ነው የሚለው ጥያቄዎችም እየጨመሩ ይገኛሉ። በተለይ በርካታ ነዋሪዎች እሳቱ ሲነሳ የእሳት ማስጠንቀቂያ እንዳልሰሙ በቃለ መጠይቅ ከተናገሩ በኋላ ቁጣው በማህበራዊ ሚዲያ ላይ እየተስፋፋ መጥቷል። ባለፈው ዓመት በህንጻ እድሳት እቅድ ላይ ነዋሪዎች ያቀረቡት ቅሬታዎችም እንደገና ብቅ ብሎ መሰማትም ጀምሯል። አሜሪካ በወታደሮች ላይ በደረሰ ጥቃት የተነሳ የአፍጋኒስታን የስደተኞች ጥያቄን አገደች። ሮብለት በዋይት ሀውስ አቅራቢያ ተሰማርተው የነበሩ 2 የብሔራዊ ዘብ ወታደሮች በተከፈተባቸው ተኩስ ለህይወታቸው አስጊ በሆነ ደረጃ መጎዳታቸውን ተከትሎ የአሜሪካ የመንግስት ከአፍጋኒስታውያን የሚቀርቡ የስደተኝነት ጥያቄዎች መቀበል አቆመ። የአሜሪካ የዜግነትና ስደተኞች አገልግሎት ከአፍጋኒስታን ተወላጆች የቀረቡና በሂደት ላይ የነበሩ የስደተኝነት ጥያቄ በሙሉ መታገዳቸውን አስታውቋል። ይህም እገዳ ባለስልጣናቱ በጠያቂ አቅራቢ አፍጋኒስታውያን ላይ የሚካሄድ ሄዳቸው የደህንነትና የማጣራት ስራዎች እስከሚጠናቀቁ ድረስ እንደሚቆይም ተገልጿል። መስሪያ ቤቱ በኤክስ ገጹ ባሰፈረው ጽሁፍ የሀገራችንንና የአሜሪካን ሕዝብ ደህንነት መጠበቅ ብቸኛ ትኩረታችንና ተልኳችን ሆኖ ይቀጥላልን ብለዋል። የአሜሪካ መንግስት ይህንን ውሳኔ ያስተላለፈው በዋይት ሀውስ አቅራቢያ ተሰማርተው በነበሩት የብሔራዊ ዘብ አባላት ላይ ተኩስ የከፈተው በአውሮፓውያኑ 2001 ወደ አሜሪካ የገባ አፍጋኒስታናዊ እንደሆነም ከተነገረ በኋላም ነው። ጥቃቱን እየመረመረ ያለው ኤፍቢአይ ዳይሬክተር የሆኑት ካሽ ፓቴል በሰጡት ጋዜጣዊ መግለጫ ወታደሮቹ አሰቃቂ በሆነ የአመጻ ድርጊት ጥቃት እንዳደረሰባቸውም ተናግረዋል። የዋሽንግተን ከተማ ሜትሮፖሊታን ፖሊስ ረዳት አዛዥ የሆኑት ጄፍ ካሮል በበኩላቸው ተጠርጣሪው ከጥግ በኩል እንደመጣና ወዲያውኑ በጦር መሳሪያ መተኮስ መጀመሩንም ገልጸዋል። ወታደሮቹ የደፈጣ ጥቃት እንደደረሰባቸውም አክሏል። በአቅራቢያ የነበሩ ሌሎች የብሔራዊ ዘብ ወታደሮች የጥይቱን ድምጽ ሰምተው ምላሽ መስጠታቸውንም አብራርተዋል። ሌሎች ወታደሮች ጣልቃ በመግባት ተጠርጣሪው በጥይት ከተመታ በኋላ የህግ አስተባባሪ አካላት በጥቂት ደቂቃዎች ውስጥ እስኪመጡ ድረስ መሬት ላይ እንዳለ እንዲቆይ ለማድረግ ችለዋል ሲል ግለሰቡም የተያዘበትን መንገድ አስረድተዋል። ተጠርጣሪው 4 ጊዜ በጥይት እንደተመታ የጸጥታ አካላት ምንጮች መናገራቸውንም ሲቢኤስ ዘግቧል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቻችን እዚህ ጋር በቁ። ከእናንተ ጋር ቆይታ ያደረኩት እኔ ሰብለ አበበ ነበርኩ። መልካም ቆይታ